ቤተ ክርስቲያን በምን አማረባት ቢሉ አንድም በቅዳሴ፣ አንድም በማህሌት፣ አንድም በአቋቋም፣ አንድም በዜማ ይሏል። ማህሌቱ ከየት መጣ ቢሉ ከቅዱስ ያሬድ፣ ቅዳሴውስ ከየት መጣ ቢሉ አባ ሕርያቆስ ጻፈውና ቅዱስ ያሬድ አዜመው ይሏል። አቋቋሙስ ከየት መጣ ቢሉ ከቅዱስ ያሬድ። ግን ቅዱስ ያሬድ ከየት መጣ ቢሉ ውልደትና እድገቱ ኢትዮጵያ ውስጥ አክሱም ከተማ ከአባቱ ከአብዩናድና ከእናቱ ታውከሊያ ነው። እድሜው ለትምህርት ሲደርስ እናቱ መምህር ወደ ሆኑ አጎቱ አባ ጌዲዮን ትወስዷለች። እርሱ ግን በመጀመሪያ ትምህርት ሊገባው አልቻለም። ከዕለታት አንድ ቀን መምህር ጌዲዮን ያሬድን ሲገርፈው በምሬት አለቀሰ። ማይኬራ ወደምትባል ቦታ ተጓዘ። በመንገድ ላይ ሳለ ውሃ ስለተጠማ በዚያች ስፍራ ካለ ምንጭ ጠጥቶ ዛፉ ስር ለማረፍ ቁጭ አለ። ወደ ላይም በሚመለከትበት ጊዜ ከዚያ ዛፍ ላይ አንዲት ትል ፍሬ ለመብላት ከታች ወደ ላይ ስትወጣና ስትወድቅ ደግማም ስትወጣና ስትወድቅ ተመለከተ። እርሱም ትኩር ብሎ ያያት ገባ። ትሏም 6 ጊዜ ያህል ወደ ላይ የወጣች ከወደቀች በኋላ በሰባተኛው ፍሬውን ካለበት ደርሳ በላች። በዚያ ወቅት ቅዱስ ያሬድ አሰበ፣ እንዲህም አለ፣ ይህች ትል ፍሬውን ለመብላት እንዲህ ከታገሰች እኔም እኮ ትምህርት ለመማር ብታገስ እግዚአብሔር አምላክ ይገልጽልኛል አለ። ወደ ጉባኤው ተመልሶ መምህሩን ይቅርታ ከጠየቀ በኋላ መማር ጀመረ። እግዚአብሔር አምላክም 81 መጻሕፍትንና የሊቃውንትን መጻሕፍትን እንዲሁም ሌሎች ቤተ ክርስቲያን የተቀበለቻቸውን ቅዱሳን መጻሕፍት ምስጢር ገለጸለት። መምህር ጌዲዮን ሲሞት የእርሱን ቦታ ተረክቦ ማስተማር ቀጠለ። በ5134 ዓመተ ምህረት ህዳር 6 ቀን ወደ ሰማይ ተነጠቀ። በሰማይ ቅዱሳን መላእክት እግዚአብሔርን ልዩ በሆነ ጣዕመ ዝማሬ ሲያመሰግኑት ሰማ። ወደ ምድር በተመለሰ ጊዜ አክሱም ጽዮን ውስጥ ወደ ምስራቅ በኩል በመዞር ከሰማይ የሰማውን ዝማሬ ዘመረ። አርያም ብሎ ሰየመው። በዚሁም በ1138 ዓመተ ምህረት ቅዱስ ያሬድ ማህሌቱን ጀመረ። ታኅሳስ 6 በዕለተ ሰኞ ምህላ ያዘ። ታኅሳስ 1 በዕለተ ሰኞ ምህላ ያዘ። እስከ ታኅሳስ 6 ቀዳሚት ሰንበት ድረስ ዘለቀ። በዚያች ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በምልዕተ መስቀል እንደተሰቀለ ሆኖ ከቅዱሳን መላእክት ጋር ተገለጠለት። ቅዱስ ያሬድም ጌታ የገለጸለትን የመጀመሪያውን ሳምንት ስብከት ብሎ ሰየመው። በሳምንቱም እንደገና በብርሃን አምሳል ስለተገለጠለት ያን ዕለት ብርሃን ብሎ ሰየመው። በሦስተኛው ሳምንትም እንዲሁ በአምሳለ ኖላዊ ስለተገለጠለት ኖላዊ ብሎ ሰየመው። በመጨረሻውም ሳምንት በአምሳለ መርአዊ ሲገለጽለት ዕለቱን መርአዊ ብሎ ጠራው። እመላእክት ቅዱሳን እንዘይብሉ ቅዱስ 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 እግዚአብሔር። ከዚህም በኋላ ቅዱስ ያሬድ 5 የዜማ መጻሕፍትን ደረሰ። እነዚህም ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬና መስዋዕት ናቸው። ከደረሳቸውም የዜማ መጻሕፍቶች ውስጥ ትልቁ ድጓ ነው። በ3ም ይከፈላል። የዮሐንስ አስተምሮና ፋሲካም ይባላሉ። ያሬድ የማህሌት ምንጭ ነው፣ የቅኔዎች የጥበብ ወንዝ። ያሬድ የማህሌት ምንጭ ነው፣ በንባባት ብቻ ይቀደስባቸው የነበሩትን 14ቱን ቅዳሴያት በዜማ ደረሳቸው። ዝማሬውም በ5 ይከፈላል። ህብስት፣ ጽዋ፣ መንፈስ፣ አኮቴትና ምስጢር ይባላል። ይህ ታላቁ ቅዱስ ያሬድ በተወለደ በ75 ዓመቱ በሰሜን ተራራ ውስጥ
ደብረ ሐዊ ከሚባል ገዳም ግንቦት 16 ቀን ተሰውሯል። ለምስጋና በኢትዮጵያ ያሬድ ካህን ጣፋጭ አንደበት የዝማሬና የመዋዕስት መምህራችን ቅዱስ ያሬድን ጉባኤ ተክለው አሁን በማስተማር ላይ ካሉት መጋቤ ብርሃናት ፈንታ ድረስ 46 ናቸው። ለምስጋና በኢትዮጵያ ያሬድ ካህን ጣፋጭ አንደበት የኢትዮጵያ ኦርቶዶክስ ቤተክርስቲያን ባለውለታ ቅዱስ ያሬድ መምህር መርሃዊ መጻሕፍትን በጣዕመ ዜማ የደረሰ መዝሙረ ዳዊትን ጨምሮ ሌሎችንም ቅዱሳን መጻሕፍትን በተለያዩ ዜማ ያመሳጠረ ታላቅ ኢትዮጵያዊ ሊቅ ነው። ሊቁ ቅዱስ ያሬድ የሱራፌል አምሳል የብሉይ የሐዲስ የሊቃውንት አካል የቀደምት አበው የሊቃውንት መሪ ቅዱስ ያሬድ ነው የዜማ ጀማሪ። ጸሎቱ በረከቱ ትደርብን፣ አሜን። ያሬድ የማህሌት ምንጭ ነህ፣ የቅኔዎች የጥበብ ወንዝ። ያሬድ የማህሌት ምንጭ ነህ፣ የቅኔዎች የጥበብ ወንዝ። መሪ ሆነሃልና ለምስጋና በኢትዮጵያ ያሬድ ካህን ጣፋጭ አንደበት። መሪ ሆነሃልና ለምስጋና በኢትዮጵያ ያሬድ ካህን ጣፋጭ አንደበት።